ይሄ ነገር መብቃት አለበት። ስለዚህ ዛሬ ይዞ የሚመጣው ሚስጥርም የሚያበቃው ይመስለኛል ማለት ነው። እዚሁ አትነግረኝም ግን መጀመሪያ ስላለው ተሷ ጋር እነግርሃለሁ። ንገረኝ ሁሉንም ነገር። ሰላም ነው ግን አሁን ወዲትም የምትሄጂበት ሰዓት አይደለም። ታውኝ በቃ እንዴት እንተውሽ? ፈለፊት እውነታውን ከሳሚ አባት ጋር መጀመሪያ ምን ነበራችሁ? ከዛ ቀጣይ ነው አይደል መስኝ ወለድሻል። ስለዚህ የነበረው ይሄን ያወጣ ብዬ ምንም እንዳሰማን ዝም በይ እውነቱን ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ በድጋሚ ወጥተናል። ያው ባለፈው የተፈጠረውን ነገር አይታችኋል። በጣም ማለት ገኒ በዚህ ልክ እንደዚህ ነገሮች እየሆኑባት ትሸመጥጣለች። እኔ አልጠበቅኳት እስከማውቃት ድረስ ነገሮችን የምትቀበልና የሆነ ያለውን እውነታ የምትጋፈጥ ሴት እንደነበረች ነበር ማውቀው ማለት። አሁን ግን እውነት እንኳን አፍጦ እየመጣ በቃ ከውሸት ጋር ቆማለች ማለት ነው። ውስጧን እየዋሸች ራሷን እየዋሸች ልጆቿን እየዋሸች እንዴት እንደሚሆን እኔ አላቅም። በጣም ነው ግራ የገባኝ ማለት ነው። እና ቤተሰቦቻችን ዛሬ ደግሞ ያው ልጁ ባለፈው ከወጣ በኋላ ያው ካሜራ ላይ የለም እንጂ በደንብ ነው የተማከርነው። በቃ መፍትሄ መፈለግ አለበት፣ ይሄ ነገር የሆነ ጫፍ መድረስ አለበት ብዬ አባትየውን ራሱን ለምን አታወራውም፣ ለምን እሱ ራሱ አይመጣም ብዬ ጠይቄው ነበር ማለት ነው። አሁን ባለበት ሁኔታ እሱ የራሱ ህይወት አለው፣ መምጣት አይችልም። ነገር ግን ብዙ የነገረኝ ሚስጥሮች አሉ ብሎኛል። እና ሚስጥሮቹ ምንድን ናቸው? ገና አብረን የምናየው ይሆናል። እጠራውና እንግዲህ የሚነግረን ሚስጥር እንግዲህ አብረን የምናየው ይሆናል ማለት ነው። ምንድነው እሱ አጥንቶ የመጣው? ምንድነው እሱ ያገኘው ሚስጥር? ምክንያቱም ልጁ ምንም ሳይሳሳት በኮንፊደንስ ነበር ሲያወራ የነበረው። ለመዋሸት ቢፈልግስ ማንም አልከፈለው። እኔ ያልከፈልኩት ሳሚ ያልከፈለው መሲ ያልከፈለችው ለምን ሊዋሽ ይችላል? እውነታውን ነው እየተናገረ ያለው ቤተሰቦቻችን። እኔ እሱን ከማመን ውጭ ሌላ አማራጭ በምንም አይነት መንገድ ሊኖረኝ አይችልም። እርግጠኛ ሆኜ ማምነው አሁን ባለውበት ሁኔታ እሱን ነው ማለት ነው። እና ቤተሰቦቻችን ያው የተፈጠረውን ነገር እንዳያችሁት ነው። ገና ወደፊትም ደግሞ ብዙ ነገሮች ይፈጠራሉ፣ በጣም ብዙ ማለት ነው። ግን ይሄ ነገር መብቃት አለበት። ስለዚህ ዛሬ ይዞ የሚመጣው ሚስጥርም የሚያበቃው ይመስለኛል ማለት ነው። እና ቤተሰቦቻችን ያው እየመጣ ነው። እስቲ ያለውን ነገር እንግዲህ ያስረዳና ማለት ነው። ሲጀመር ይሄንን የሚያክል ሚስጥር ከያዘ እኮ እስካሁንም ድረስ መቆየቱን ይገርሞኛል። ብዙ የሚያውቃቸው ነገሮች አሉ፣ እኛ የማናውቀው እሱ የሚያውቃቸው ብዙ ነገሮች አሉ ማለት ነው። እና ሁሉንም ነገር እስቲ አብረን የምናየው ይሆናል ማለት ነው። እንዴት ነው? ሰላም እንዴት ነው? አማን ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? አለ እግዚአብሔር ገኒ አለቻ። እስኪ ምግባና እዚሁ አትነግረኝም ግን መጀመሪያ ስላለው ተሷ ጋር እነግርሃለሁ። ንገረኝ ሁሉንም ነገር ማለት እኔ ተሷ ጋር ነው። ባለፈው መጥቼ እንደዛ ሸምጥጣኝ እሷ እኮ አሁንም እኮ ትክዳለች ሲጀመር ማለት የምታወራትን ነገር ሁሉ። አሁን ምን አይነት ነገር አግኝተህ ነው አንተ? ሌላም አዲስ ነገር አለ የምር። አሁንም ሌላ የምነግራት ነገር አለ። እሷ ባለፈው እንደዚህ ሸምጥጠች ለካ ሌላ ችግር ስላለባት ነው ተጀርባው። የምርህ ነው? ምን አይነት ችግር ባና ያለውን ነገር እዛው እናያለን። እሺ እንግባ። እንደዛ ይሻላል። ኦኬ ሌላ ነገር አለ ማለት አዲስ ነገር አለ። ገኒ ሳቃት ግን እንደዛ አልነበረች፣ ተቀይራለች እኮ። እኔ ራሱ ሳቃት እኔ አሁን አጭር ጊዜ ነው ከተዋወቅኳቸው ራሱ እነሱ ማለት ነው። እና እንደ ጓደኛ ቀርቤያቸው ግን ሌላ ነገር ነው በቃ እየተፈጠረ ያለው ማለት ነው። የማይሆን ነገር ነው። እስኪ ለማንኛውም እስኪ ገብተን እንትን ነው ምን ውፍት ያለሽ ና ግባ። እንዴት አደራችሁ? ሰላም ነው ገኒ? በቃ ቤቱ ላይ በቃ ገኒ ለማመን ሞክሪ። ታይ እንጂ እንዴት ለዚህ አይ ቁጭ በልሴ ልጁ የለም። እኔ ዝም ብዬ አይደለም ቤትሽንም ለመበጥበት ፈልጌ ምናምን እንዴት ነው? ሰላም ሰላም ነው። እንዴት ነህ? ሰላም ነው።
ዛሬ ደግሞ ሲመስለኝ ከአንተም በላይ ገኒ ቆይ ለምንድን ነው እሱ አንቺን የምትዩ? ለምንድን ነው እሱ ነገሮች የምታበለሻሽው? ቆይ እኮ ለነገሩ ለምን እንደዚህ እንደምትሆኝ እኮ ሁሉም ነገር ተደርሰውበታል። እንግዲህ ምንድነው የሚደረስበት ደግሞ? አይ ችግር የለውም እሱን የምናወራበት ይሆነ ግን የሆነ እኔ ተመናገሬ በፊት ያለው ነገር ታስረጅ ሞክር። ምንድነው ማስረዳ? እንግዲህ እውነታውን ንገሪ። ለእኔም አልነገረኝ። እውነታውን ንገሪ። ቁጭ በል እስኪ ቆይ ተረጋጋና መጀመሪያ ቁጭ በል። አንቺም ተረጋግተሽ ቁጭ በይ። ገኒ እስከ ዛሬ እስከ መች ነው የምትዋሽው? እስከ መች ነው የምትዋሽው? ያላሸሽውን ነገር ሁለተኛ ይዤ አልመጣሁም እኔ ገና ሶስተኛ ማስፈላጊ ከሆነ እድሜ ልኩንም እዚህ ሊመጣ ይችላል። ገና እኮ ፊት ለፊት እኮ ልትገናኝ ነው። መቼም አብረሽ ብዙ ነገር ያደረግሽውን ሰው አይደል? አብረሽ ብዙ ነገር የሆንሽውን ሰው መቼም እንትን ልትዋሻችም እርግጠኛ ነው። እዚህ ድረስ ተጋፍጦ አይመጣም። በቃ የሰው ቤት እሷ አቃታለሁ በፊት ብዙ ነገር አሳልፈናል ብሎ ይመጣል። አታውቀውም። አራት ካጂ በእናትሽ በደንብ ታውቂዋለሽ ጠንቅቀሽ። አበበ ነኝ። ለምንድን ነው አበበ ማን ነበር አላውቀውም አትበይ። እኔ አበበ ነኝ፣ የመስፍኔ ጓደኛ ነኝ። አይገርምም? ያን ሁላ ነገር አሳልፋቸው ቆይ እያልሽ ያለሽው አበበንም መስፍንንም አላውቀውም። አንድ ነገር ልንገርህ፣ ተከፍሎ ከሆነ ማለት ነው ህይወቴን ለመበጥበጥ ተከፍሎ ከሆነ ለምን ያንቺን ህይወት ከፍሎ የሚያስበጠብጥ ማን ነው? ቆይ ከፍሎ የሚያስበጠብጥ እኔ ነው እያልሽ ያለሽው? ልጅ በክፍያ አይገኝም። ያው ልጅ በክፍያ አይገኝም እንዴ? ልጅ በክፍያ በገንዘብ እኮ አይገዝም። በክፍያ አላገኝም፣ ግን አንተ ከህይወቴ ውጣ በቃ። ምን እንዴት አለ? እኔ እኮ ባንቺ ህይወት እኮ አልተመለስንም። ራስሽ እኮ ነሽ። አንቺ አሁን ልጃቸውን ፍለጋ ነው የመጡት። መሲን ነው የምንፈልገው እኮ እኛ። ሲቀጥል ደግሞ መሲ ፈልገህ ሂድና ውጣና ውጪ። ለምን መሲን ደግሞ አንቺ አምነሽ መቀበል አለብሽ። መሲ አንቺ ልጅ ናት። እነሱ እኮ ይኸውልሽ፣ ቆይ ነገሩ እንዴት መሰለህ? አዳምጡኝ። ቆይ ነገሩ እንዴት መሰለህ? ልጅሽ ናት። መስፍኔ ተገኒን ወለዳት። አንቺ ወልደሽ ማለት ነው ማደጎ ቤት አስገባሻት። እነሱ ደግሞ ለዚህ ሁሉ አመታት ቆይ ለዚህ ሁሉ አመታት ልጃችሁን ስትፈልጉ ነበር አይደል? እሷ እናቷ ነኝ ብላ ካላመነች የእናንተ ልጅም አይደለችም ማለት ነው። አሁን የሚፈለገው አሳድጊ የሚልሽ የለም። ልጅ ሲጀመር ልጅቷ ራሷ አሳድጊ ሳይሆን ልጅቷ አድጋለች፣ ግን የኔ አይደለችም። በቃ የኔ ብትሆን እኮ ባሁን ሰዓት ያሳለፍነው ነገር አለ እያለ ነው። አንተ ተልካ ከሆነ ውጣ ከህይወቴ። ግን ለምን እንደዛ ታያለሽ? እውነቱን ተቀበይ እና ምን ላድርግ? ይሄን ያክል አንቺ ማን ነሽ እንዴ? ይሄን ያክል የሚፈታተንን ምን ያ ወንድም ተብዬው ተገላገልኩ ስል ደግሞ ጭራሽ እሱ ወንድም ኧረ በስመ አብ ስለምን ግልግል ነው የምታወሪው? እኛ እኮ ስለ ግልግል አይደለም። ይሄን ካታችሁ ብትወረውሩኝ ራሱ ምንም የምናገረው ነገር እኛ እኮ ስለ ግልግል አይደለም የመጣ ነው። የለም መሲን በቃ አገናኝን። መሲን ወልደሻታል፣ አገናኝን። የመስፍኔ ልጅ ናት። አንቺ እናቷ ናት። መስፍኔ አባቷ። ውጣና ፈልጋ አበበ ውጣና ፈልግልኝ። የት ነው ፈልጋት? አንቺ እናቷን እናቷ ጋር ነች። እናትየዋ አንቺ መሆንሽን ካላመንሽ የሰው ልጅ ለምንድን ነው እሱ የሚፈልጉት እነሱ? አንቺ እኮ ሸመጠጥሽ እንጂ ወልደሻታል። ምን ማለት ነው? አንተ ባይና አይተሃል እና ለምን ሳሌ ነው እንደምከራከረው? ግን መጥቶ እኮ እሷ በምትወልድበት ሰዓት ስማ አበበ በምትወልድበት ሰዓት ገንፎ አልበላችሁ? አብራችሁ አልመጣህም? ስለምን ገንፎ ነው የምታወራው? በጣም ብዙ ነገር ነው እንጂ ያደረግነው እና ንገራት። የታረደውን ሁሉ እንዳልነግርሽ የት አራስ ቤት ኮለሽ የታረደውን ሁሉ ነግርሻለሁ። ገና ደግሞ የት እንደወለድሽ አቤ ይሄው ላይ ተፈጠረው ከኔ አባት ጋር አይኗ እኮ ያስታውቃል። አይንሽ ላይ ማለት ነው ስታዩ ያስታውቃል እኮ። ግን የክህደትም ልክ እስከ ዛሬ የት ነበር? አሁን እንዴት መጣ? እስከ ዛሬማ አንተ ታሪክ አይደለ እኔ ጋር የመጣው? አንቺ እስከ ዛሬማ ምን ውስጥ እንደተቀበርሽ መሰረት ራሱ እኮ እናቴ ካለች እኮ ስንት ወራ ነው? አንቺ ምን ውስጥ እንደተቀበርሽ አይታወቅም። በቃ ተሰውረሻል። ምንድን ነው የምትሰወረው? አለው እኔ ሴጣን ነኝ ወይ እንትን ነኝ የምትሰወረው? መጀመሪያ ያለበክሽ እኮ ነው መሰወርሽማ ሌላ አይደለም። ቢሆንም ደግሞ ሰው ቤትሽ ድረስ ሲመጣ ያሳፈረሽ ምን እንደሆነ ልንገርሽ። ሽምጥጥ አንቺን ያሳፈረሽ ምን እንደሆነ ልንገርሽ። የሳሚን አባት ሸምጥጠሽ ወደ መስፍኔ የመጣሽ ጊዜ የሰራሽው ስህተት ነው። አሁን ዛሬ እንደዚህ አንገትሽን ያስደፋሽ። እውነታው ይሄ ነው። አሁንም ገና ተጀርባሽ ሌላ ጣጣ አለ።
እውነቱን ንገሪኝና የመሲ እናት መሆንሽን አረጋግጭ። እመኚ ነው ካልሆነ ግን ያኛው እንደገና ደግሞ ይነገርሻል። ገኒ አሁን ወዲትም የምትሄጂበት ሰዓት አይደለም። ታውኝ በቃ እንዴት እንተውሽ? ፍለፊት እውነታውን የምትጋፈጭበት ሰዓት ደርሷል። በቃ ለምን አንተ ሲናገርሽ ነው እንደዚህ የምትሆኚው እንዴ? እኔ እኮ ሳሚ ቅድም ውጪ አልነግርህም ብዬ ነው እንጂ ሌላም ችግር አለ ተጀርባ እኮ እሱን እንድትነግረኝ ነው የምፈልገው። እያንዳንዱ ነገር ግልጽ አድርገህ ማለት ነው። ምንድነው ችግሩ? አንተ ብቻ ነው እንድታወራ የሚፈቀድልህ። ዝም በይ በቃ ሌላ ወሬ መስማት አልፈልግም። አስወጡልኝ ከቤት ማለት ነው። ሄደክ እሱ ያንቺን ክህደት አይቶ ሄዶ አውርቶት ነበረ መስፍንን ራሱ እና ለምን አልመጣም? መስፍን አሁን ለመምጣት አልቻለም። እሱ ቢመጣ እንኳን እንደገላገለ እንደው ምን ሄድ ብዬ የራሱ ህይወት ይኖራል። የራሱ ህይወትማ በጣም መቼም አንቺ ልጅሽን ስትከጂ እሱ ደግሞ ጥሩ ህይወት ላይ ነው ያለው። አንተ ካየኝ ሌላ ህይወት አለኝ እንዴ? አንቺ እኔም እንዳላቅ ነው በቃ የምትሸፋፍኝ እኮ አንተ ካወቅኝ ጀምሮ ሌላ ህይወት አለኝ እኔ ከጀርባ ምንድነው እሱ ምን ያውቃል? ከዛ በፊት ነው ነገሮች ተበላሽተው ሌላ ታሪክ የፈጠሩት። ለምን አትናገርም? አንተ ንገረን። ግን ተቀልቦ ሆነ እኮ አላዳመጠችም እኮ ንገረን። እንደዚህ እኮ ነው። ምን አይነት ውሸት ነው ያለባት? በቃ ንገራት እያንዳንዱን። ምን ሆነሽ ነው ግን? እኔ ሳቅሽ እንደዛ አልነበርሽም። እኔ አላውቅም። በግድ ልወቅሽ ካለ ተመሳስሎብኝ ይሆናል ሌላ ገነት እንጂ እኔ አላውቅም። አታውቀኝም። በቃ እኔ መስፍኔን ሚስት ገነትን አውቃታለሁ። እሱ እኮ አውቅሻለሁ ስትወልጂ አብረን ገንፎ በልተናል እያለች ነው። አንቺ ለምን ዘርበሉልኝ? የደበቅሽው እየወጣ እኮ ነው እንዳለ። አሁን እኮ የቀረው እኮ የመስፍን የማነው የመሲ አባት መምጣቱ ብቻ ነው። እና አንቺ ደግሞ የመሲ እናት መሆንሽን ማመን አይደለም። አንቺማ የመሲ እናት ገኒ ናት። ንገረን ስላለው ነገር። የመሲ እናት ገኒ፣ አባቷ መስፍኔ ነው። አዎ መስፍኔ ምን አይነት መስፍኔ ብላችሁ እኮ ልገሉኝ ነው። መስፍኔ መጀመሪያ ተኔ ጋራ ጓደኛ እንደነበርን ጊዜ ተሷ ጋራ የወለዳት መሲ ነው። እሺ ገኒ ነይ ቁጭ በይና እናወራ። ችግር የለውም። ቆይ አንተ ቁጭ በል ችግር የለውም። እሺ ነይ ቁጭ ብለን እናወራ። ይሄው ቆሜ እሰማለሁ። አውራ። መጀመሪያ ተሳሚ አባት ጋራ ምን ነበራችሁ? ማለት ምን ነበራችሁ ማለት? ተሳሚ አባት ጋራ መጀመሪያ ምን ነበራችሁ? ተዛ ቀጣይ ነው አይደል መሲን ወለድሻት? አንተ ምን ጉድ ነህ? ምን ጉድ ነህማ? አንድ ላይ ስለነበር ነው። ከሳሚ አባት ጋር ይላል አይደል? ከሳሚ አባት ጋር እየጠየቀሽ እኮ ነው። በቃ አንቺ እኮ ማስረዳት ነው። እሱንም አባት ታውቃለህ? ገኒ የመጀመሪያሽም የመጨረሻሽም መስፍን ነው። የመጀመሪያውም የመጨረሻውም ባሏ መስፍን ብዙ ነገር ያውቃል። አይደለም ምን እያለ ነው? አልገባኝም። የመጀመሪያውም የመጨረሻውም ነው አለ። ዝም በሉት። ዝም በል ሳሚም ዝም በል። ንገረን አንተ ሁሉንም ነገር ያለው። የመጀመሪያሽም የመጨረሻሽም መስፍኔ ነው። አንቺ እኮ ይሄን ጠንቅቀሽ ታውቂያለሽ። ልጆቹን አትረብሽ። ሰው ብዙ የሚያውቀው ነገር አለ ስላንቺ። አልገባኝም። እኔ ያልገባኝ ነገር አለ። ምን ማለት ነው? መስፍኔ የመጀመሪያውም የመጨረሻውም ነው ማለት? መስፍኔ የመጨረሻውም የመጀመሪያውም መስፍኔ ነው ባሏ። መስፍኔ የገነት ባል። እሺ ሳሚም የሚባል ልጅ የላትም። እሷ ይሄ ጉድ እንዳይወጣባት ነው እንደዚህ ተደብቃ ማለት ሳሚ አንተ ያመሃል ግን ቆይ ዘርበል ያመሃል። ዝም በይ አልገባኝም። ዝም በይ። መጀመሪያ ስነግርሽ የነበረው ይሄ እንዳይወጣ ብዬ ነው። ምንም እንዳሰማ ዝም በይ እውነቱን ነው። እስካሁን ስደብቅኝ እንደነበር አውቃለሁ። በጣም ረጅም ሰዓት ነው ያወራነው። እውነቱን ድብን አድርጎ ነው የነገረኝ። አንቺ የደበቅሽው ነገር ይሄ ነው። የሷ ልጅ አይደለም ሳሚ ና ወደዚህ ና ወደዚህ። ቆይ እኔ ልጅሽ አይደለሁ። ምን እያልክ ነው ያለው? በደንብ መጀመሪያ እውነቱን ንገሪኝ ያልኩሽ ለዚህ ነበር። ይሄ ሰው እውነቱን ነው የሚያወራው። እንዳው እውነት ነው የሚያወራው። አልገባኝም እያለሽ አንቺ ሳሚ ልጅ አይደለም? ሳሚ ልጅሽ አይደለም? እና አይደለም። ቆይ አይወጣም። የሚያወራው ብዙ ነገር አለ። አይወጣም።
አንተ የምርህን ነው? እነኚህ ልጆች ምን አደረጉሽ እንደዚህ የምታረጊያቸው? እውነታውን ንገሪያቸውና እውነታውን ተቀበይ አንቺ። ሳሚ እሷ ልጅ አይደለም የማን ልጅ ነው ታዲያ? እንግዲህ እሱን እሷ ታውቃለች። እስኪ ትናገር። እስካሁን እውነት ቢሆን እኮ አንቺ ስለ መሲ ራሱ ይሄን ያክል ርቀት ሳሚ አንተ የወለድኩ ልጅ ነው። ቁጭ በል የወለድኩ ልጅ ነው። አሃ እና ይሄ ነበር ማለት ነው እስከ ዛሬ። ወዴት ነው አልወጣም አትፈልግም እንዳልነኝ አንተ የእሷ ልጅ አይደለም? እስካሁን የምታሸው እኔ እየተጠራጠርኩ ነበር። ሲጀመር የእሷ ልጅ አይደለም እያልክ ነው? የሆነ ነገር ሲኖር ነው። የእሷ ልጅ መሲ ብቻ ነች። መሲ ብቻ ናት። የገን መሲ ልጅ ያለች አንቺ እንደዚህ አይነት ሰው ሆነሻል። ተቀይራለች። በጣም ነው የተቀየረችው። እውነታውን ተቀበል። ተረጋጋ። አንተ ምንም የምረጋጋው ነገር የለም። በቃ ና እሺ ነኝ ማን ልጅ ነኝ? እኔንም እንደ መሲ ልታንገላች አንተ የኔ ልጅ ነህ። ኧረ ምንድን ነው ይሄ ነገር? ወዴት እየሄደ ነው? እንደ መሲ ልታሰቃይኝ አልፈልግም። እኔ ወዴት እየሄደ ነው ይሄ ነገር? ምን አንተ ምንም የራሴ ልጅ የወለድኩ ልጅ በቃ እኔ ህይወት የለኝም። ሳሚ እስካሁን ስታሽኝ የነበረው ይሄ ሰው ምንም የደበቀን ነገር የለም። ሳሚ ተመስፍን ጋር አገኘሁ አስለው ቁጭም አድርጎ ነው የነገረህ ሁሉንም ነገር። ዝም በል ሳሚ። ምንም የሚያውሸው ነገር ያውቅ ነበር ማለት ነው። በደንብ ያውቃል። ዝም ብሎ ሲከታተላት ነበር በፊት ተለያይተው የሚከታተላት አፍ የለሽም ገን እኔ አንቺን መስማት አልፈልግም። በቃ መስማት አልፈልግም። ነገር የሆነ ከባድ ነገር በቃ ውጡልኝ። ሳሚ ውጣልኝ። አንተ ራስህ ምን ሆነሽ ነው? እውነቱን መቀበል አለብሽ። እሺ እኔንም ልትዋሽኝ ነው? እሺ በእግዚአብሔር ንገሪኝ። በቃ እሺ እኔ ማን ልጅ ነኝ? አንተ የወለድኩህ ልጄ ነህ። አይደለም ተባለ እኮ ከመጀመሪያ ያሽሹ ነገር አለ። በቃ ይሄ እንዳይታወቅ ነበር ሲጀመር። መሲኔ ካድሻል። ምክንያቱም ቤተሰቦቿንም ከፈለገችና ካገኘች ይሄ ሚስጥር ስለሚወጣ። እርግጠኛ ነህ አንተ? ግን በቃ እውነት እኔ ውጭ አልነገረውም ያልኩት ለዚህ ነው። ተረጋጋ በቃ አንተ ሳሚ ምንም አንተ የወለድኩ ልጄ ነህ። አንተ የወለድኩ ልጄ ነህ። ምንም ቢያወራ ነገር እንዳለ ምንም አልዋሸሁም። ተነስ። አንፈልግም። አትንገሪኝ። በቃ አንተ ውጣልኝ። ውጡልኝ። ለምን ውጡልኝ ሳሚ። እውነታውን ተቀበይ። አንተ እንዳታለቅስ። መሲ ሳላገኛት አልወጣም። በቃ የሆነ ነገር ባይኖር ሳሚ እየሰማኸኝ ነው? በቃ ግን አንቺ ምን ማስማት እኔ ልጅ እናትህ ነኝ። አንተ ልጄ ነህ ሳሚ። አንተ መስማት ይሄንን ነገር መስማት ሳሚ ወጣ። አንተ ራስህ እኔ መስማት ውጡልኝ። ካሜራማን ውጡልኝ። አንተ ና በጣም ነው ማዝነው ግን አንተ የወለድኩ ልጄ ነህ። ይሄ ለእኔና ላንተ የመጣ ነገር ሳሚ። ልጄ ነህ አልኩህ እኮ 9 ወር ተሸክመ የወለድኩ ልጄ አንተ ነህ። በቃ የመሰረትን ጉዳይ የዋሸሽ በቃ ውጡልኝ። ቤተሰቦችን ደግሞ ከማን እንደተወለድኩኝ ትናገረታለች።